ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ቃላትን እንዴት አድርጋችሁ እንደምትጽፉና እንደምታነቡ የማሳያችሁ ይሆናል። እንግዲህ ቃላትን ለማንበብና ለመጻፍ መጀመሪያ የሚሆነው የአማርኛ ፊደላትን ቅርጽና ድምጽ መለየት ነው። እነዛን በምችሉት መጠን ቢያንስ እንኳ የመጀመሪያ ፊደላትን ካወቃችሁ በኋላ የመጀመሪያ ፊደላት ምላችሁ እንግዲህ በእያንዳንዱ የአማርኛ ፊደል ሰባት ቤተሰቦች አሉ። እንግዲህ ስምንተኛ ላይ አብዛኛውን ጊዜ ውስብስብ ፊደላት የሚባሉት ወይም ደግሞ ዲቃላ ሆሄያት በመባል የሚጠሩ ፊደላት አሉ። እነዚህ ሁለት እና ከዚያ በላይ ድምጾች በአንድ ላይ ሆነው አንድ ድምጽ የሚመሰርቱ፣ ለምሳሌ ኋ፣ ሁና ዋ የሚል ሁለት ድምጽ አለው። ኋ ይላል። ስለዚህ እንደዚህ ነገር ስምንተኛ ላይ ተቀምጠው ልታገኙ ትችላላችሁ። ከዚያ ውጭ ግን እያንዳንዱ ፊደል ሰባት ቤተሰቦች አሉት። ቢያንስ እናንተ የአማርኛ ፊደላትን ለማጽናት ወይም ደግሞ ለማወቅ የፊደላትን የመጀመሪያ ቤተሰብ ማወቅ ይጠበቅባቸዋል ማለት ነው። ለምሳሌ ይህን ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ እነዚህን ካወቃችሁ በኋላ ሁለተኛ ፊደላት ወይም ደግሞ ሁለተኛ የፊደላት ቤተሰብ የሚባሉት የመጀመሪያ ፊደላትን ባወቃችሁበት መንገድ የጎነ ጎናቸው ላይ አግድም መስመር ሲጨምሩ ሁለተኛ የፊደላት ቤተሰብ ይሆናሉ። ሶስተኛ ፊደላት ቤተሰብ ደግሞ ከግራቸው ላይ ወደ ቀኝ ሸፈፍ ያለ እንግዲህ እንደምታዩት አይነት ቅጽል ይኖረዋል ማለት ነው እያለ አራተኛ ፊደላት 5፣ 6፣ 7 እና ስምንተኛ ላይ ደግሞ የሚቀመጡ አብዛኛውን ጊዜ ከተለያየ ጽሑፍ ላይ ልታገኟቸው የምትችሉ ውስብስብ ፊደላት የሚባሉ አሉ። እነዚህን ለማጥናት ትሞክራላችሁ። እንግዲህ ያን እየሞከራችሁ ቀጥሎ ደግሞ ቃላት ለማንበብና ለመጻፍ ስትፈልጉ መጀመሪያ ላይ ማድረግ የሚጠበቅባችሁ በእነዚህ በመጀመሪያ ፊደላት ቃላትን እየጻፋችሁ መለማመድ። የምትፈልጉትን ቃል እንግዲህ ትርጉም ያለው ነገር ነው ቃል የሚባለው፣ ሰው ለንግግር የሚጠቀምበት። እነዚህ ድምጾች እንግዲህ የምታዩቸው ፊደል የድምጽ ውክልና የያዘ ነው። እነዚህንን ድምጾች ወይም ደግሞ እነዚህን ፊደሎች አጣምራችሁ ትርጉም የሚሰጥ ድምጽ ወይም ከሆነ ቃል ይባላል። ስለዚህ እንደዚህ አይነት ነገር እየጻፋችሁ ትለማመዳላችሁ ማለት ነው። ምክንያቱም እናንተ መጀመሪያ የምታደርጉት የአማርኛ ፊደላትን የመጀመሪያዎቹን ሆሄያት መለየት፣ ከዛ እነዚያ ስለሚቀሏችሁ ከቀላል ወደ ከባድ እያነበባችሁ እየጻፋችሁ ለመሄድ በመጀመሪያ ፊደላት ብቻ እየጻፋችሁ እያነበባችሁ ትለማመዳላችሁ። ይህን እንግዲህ ስለሚጠቅማችሁ ይህንን ተጠቀሙበት። ከዚያ ውጭ ደግሞ ከኛ ጋር ለመማር እንዲሁም ደግሞ የተለያዩ አማርኛ ብቻ ሳይሆን ሂሳብ፣ እንግሊዘኛ እና ሌሎችንም ትምህርቶች ለመማር የምትፈልጉ ልጆቻችሁን ለማስተማር የምትፈልጉ ሰዎችም ካላችሁ ስልካችን እንግዲህ ከዚህ ከቪዲዮ ጠርዝ ላይ ወይም ደግሞ ከባዮ ላይ ስትገቡ የምታገኙት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። ይህን ስልክ ሴቭ አድርጉትና በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ብታናገሩን ለልጆቻችሁም ሆነ እናንተ ራሳችሁ መማር የምትፈልጉ ልጆችም ካላችሁ በማንኛውም ሰዓት በሚመቻችሁ ሰዓት እንድትማሩ እናደርጋለን ማለት ነው። አሁን ወደ ትምህርቱ ይዣችሁ ልሂድ። መጀመሪያ መጻፍ የፈለጋችሁት ነገር ለምሳሌ ለቀመ ብላችሁ መጻፍ ብትፈልጉ ለቀመ ከሚለው ቃል ውስጥ ለ የሚል ድምጽ አለ፣ ቀ የሚል ድምጽ አለ፣ መ የሚል ድምጽ አለ። ስለዚህ እነዚህ ድምጾች ደግሞ ውክልና የያዙ ሆሄያት ስላሉ እነዚያን ውክልና ወይም ደግሞ ከነዚህ ድምጾች ጋር ተመሳሳይነት ያላቸውን ሆሄያት ወይም ፊደላት እናመጣና በቀጥታ በቅደም ተከተል ድምጻችን መጀመሪያ የሚመጣውን በግራ በኩል መጀመሪያ ላይ፣ ቀጥሎ የሚመጣውን ቀጥሎ እያደረግን መደርደር። ቅደም ተከተላቸውን ከቀያየርናቸው ልክ አይሆንም ማለት ነው። ለምሳሌ ለቀመ ለማለት መጀመሪያ ላይ ለ፣ ከዚያ ቀጥሎ ቀ፣ ከዛ መ፣ እነዚህ በአንድ ላይ ለቀመ ይላል። ለመደ ለማለት ለምሳሌ ለመደ ለማለት ለ ትጽፋላችሁ፣ ቀጥሎ መ፣ ከዛ ደ። እንግዲህ ለመደ ለማለት እናንተ ምን ፊደል እንደሚያስፈልጋችሁ ማወቁ ቀላል ነው። መናገር እናንተ ትናገራላችሁ። ለመደ የሚለውን ለመደ እንግዲህ ስትናገሩ እነዚህን ሆሄያት እየደረደራችሁ ነው ለመደ የሚለውን ቃል የምትናገሩት። ስለዚህ እነዚህን ሆሄያት ከአማርኛ ፊደላት ላይ ስታነቡት ከነበረ ላይ
እየመረጣችሁ እያመጣችሁ የሚያስፈልጉትን ድምጾች ከነዚህ ጋር አሁን ለመደ ለማለት ሀ የሚባል ድምጽ ስለሌለ አታመጡም። ሌላም ሰረ የሚል ድምጽ የለም። ሌሎችም ሆሄያት የሉም። እነዚህ ናቸው ስትጠሯቸው የሚመጡት። ስለዚህ እነዚህን ቅደም ተከተላቸውን ጠብቃችሁ ትጽፏቸዋላችሁ። በዚህ መንገድ ካስቀመጣችኋቸው በትክክል ጻፋችሁ ማለት ነው። ስታነቡት ለመደ ይላል። ለመደ። ለጠፈ ብላችሁ መጻፍ ብትፈልጉ ለጠፈ የሚል ፊደል ያስፈልጋል ማለት ነው። ስለዚህ ለ ይሄው ይህን ይመስላል። ለ ከዚያ ጠ ከዚያ ፈ። እነዚህን ለጠፈ ለጠፈ ብላችሁ ጻፋችሁ። ስታነቡትም በዚህ መንገድ ታነቡታላችሁ ማለት ነው። ለወጠ ብላችሁ መጻፍ ብትፈልጉ ለ ያስፈልጋል። ወጠ እንግዲህ ስትናገሩ ነው እየተናገራችሁ እንደኔ ፊደሉን ብትቆጥሩት ምን ምን እንደሚያስፈልጋችሁ ትለያላችሁ። ለወጠ ለወጠ። ስለዚህ ለሚባል ፊደል ያስፈልጋል። ወሚባል ፊደል ያስፈልጋል። ጠሚያን የሚባል ፊደል ያስፈልጋል። ምን የሚለውን ቃል ለመጻፍ ለወጠ ለሚለው። ስለዚህ ይህን ስታስቀምጡት በዚህ መንገድ ለወጠ ለወጠ ብላችሁ ትጽፋላችሁ ማለት ነው። በዚህ መንገድ መከረ የሚለውን ለመጻፍ መከረ ምን ይላል? መከረ መከረ። መረጠ ብላችሁ ለመጻፍ መረጠ ስታነቡት ደግሞ መረጠ መረጠ። መሰለ ብላችሁ ለመጻፍ መሰለ መሰለ መሰለ። መጠነ ብላችሁ ለመጻፍ መጠነ መጠነ መጠነ። ሰመረ ብላችሁ ለመጻፍ ሰመረ ሰመረ ሰመረ። ሰፈረ ብለን መጻፍ ብንፈልግ ሰፈረ ሰፈረ ሰፈረ። ሰደበ ብለን መጻፍ ብንፈልግ ሰደበ ሰደበ። ሰወረ ብለን መጻፍ ከፈለግን ደግሞ ሰ ከዚያ ቀጥሎ ወ ቀጥሎ ደግሞ ረ የሚባል ፊደል እንጽፋለን። ሰወረ ይላል ማለት ነው። ረዘመ ለማለት ረዘመ። ስለዚህ ምን ይላል አሁን? ረዘመ ረዘመ። ረከሰ ብለን መጻፍ ብንፈልግ ረከሰ ምን ይላል? ረከሰ ረከሰ። ረፈደ ብለን መጻፍ ብንፈልግ ረፈደ ረፈደ። ረገጠ ብለን መጻፍ ከፈለግን ደግሞ ረ ከዚያ ገ ቀጥሎ ደግሞ ጠ እነዚህ እንጽፋለን። ምን ይላል? ረገጠ። ሸለመ ብለን መጻፍ ብንፈልግ ሸለመ ምን ይላል? ሸለመ። ሸመተ ብለን መጻፍ ብንፈልግ ሸመተ ምን ይላል? ሸመተ። ሸወደ ብለን መጻፍ ብንፈልግ ሸወደ ምን ይላል? ሸወደ። ሸለለ ብለን መጻፍ ብንፈልግ ደግሞ ሸለለ። ምክንያቱም ሸለለ ስንል ለለ ስለሚደጋገም አንዳንዴ የተለያዩ ፊደላት ሳይሆኑ አንድ ፊደልም ሊደጋገም ይችላል። ለምሳሌ ሮሮ ለማለት ሮ ሮ ብላችሁ ብትጽፉ ሮሮ ይሆናል ማለት ነው። ስለዚህ ለምሳሌ ሸለለ ለማለት ሸ ለ ለ ምን ይላል? ሸለለ። ቀመሰ ለማለት ብትፈልጉ ቀ መ ቀጥሎ ደግሞ ሰ እነዚህም በዚህ መንገድ ስትጽፏቸው ምን ይላል? ቀመሰ። ቀረበ ለማለት ብትፈልጉ ቀ ረ በ ምን ይላል? አሁን ይሄ ቀረበ። ቀነሰ ማለት ብትፈልጉ ቀ ነ ሰ ምን ይላል? ቀነሰ። ቀጠረ ብላችሁ መጻፍ ብትፈልጉ ቀ ጠ ረ ምን ይላል?
ቀጠረ። በተነ ማለት ስትፈልጉ በተነ ምን ይላል? በተነ። በለጠ ማለት ስትፈልጉ በለጠ ምን ይላል? በለጠ። በረረ ማለት ስትፈልጉ እንግዲህ በረረ ስትሉ በ ከዚያ ረ ቀጥሎ ረ። ስለዚህ በረ ረ ምን ይላል? በረረ። በደለ ብላችሁ መጻፍ ብትፈልጉ ደግሞ በደለ ምን ይላል? በደለ። ስለዚህ እነዚህ ሁሎቹም የተጻፉት በመጀመሪያ ፊደላት ነው፣ በእነዚህ ማለት ነው። ይሄው ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ ወ ዘ ዠ እያለ ይቀጥላል። ስለዚህ ከ34ቱ ፊደሎች የመጀመሪያ ፊደላትን ብቻ ተጠቅማችሁ፣ ምክንያቱም የሚቀላችሁ እሱ ስለሆነ መጀመሪያ እናንተ ቃላትን ለማንበብ ለመጻፍ መጀመር ያለባችሁ እነዚህን ነው። እነዚህን እየጻፋችሁ ከተለማመዳችሁ በኋላ ደግሞ ሁለት ሆሄያት ያላቸው ቃላት መጻፍ። ለምሳሌ እንደዚህ ያለ ቡና። ለምሳሌ ቡና ቡ የበ ሁለተኛ ፊደል ነው። ቡ ከዚያ ና ደግሞ የነ አራተኛ ፊደል ቡና ቡና። በሬ ብላችሁ መጻፍ ብትፈልጉ በ ይኸው የመጀመሪያ የበ ፊደል መጀመሪያ ፊደል ነው። ሬ ደግሞ የረ ስንተኛ ፊደል ነው? አምስተኛ ፊደል። በግ ብላችሁ መጻፍ ብትፈልጉ በ ከዚያ ቀጥሎ ማን ትጽፋላችሁ? ግ። ስለዚህ በግ ለማለት በና ግ። ስለዚህ ግ ስድስተኛ የገ ቤተሰብ ነው። ገ የሚባለው ፊደል ስድስተኛው ቤተሰቡ ይህን ይመስላል ቅርጹ። እነዚህን ስጽፏቸው ምን ይላል? በግ። ባዶ ብላችሁ መጻፍ ብትፈልጉ ባዶ። ስለዚህ ባና ዶ የሚባል ፊደል ባ የበ ቤተሰብ አራተኛ ፊደል ነው። ዶ ደግሞ የደ ቤተሰብ ሰባተኛው መጨረሻ ላይ ያለው ፊደል ይሄን ይመስላል ቅርጹ። እነዚህን አጠጋግታችሁ በዚህ መንገድ ስታስቀምጧቸው ባዶ የሚል ቃል ትጽፋላችሁ። ብር ብላችሁ መጻፍ ብትፈልጉ ብና ር። ብም የበቤተሰብ ስድስተኛ ፊደል፣ ርም ረ ለሚባለው ቤተሰቡ ስድስተኛው ፊደል ይህን ይመስላል ቅርጹ። ስለዚህ እነዚህን ስጽፏቸው ብር። ቦታ ብላችሁ መጻፍ ብትፈልጉ ቦ የበቤተሰብ ሰባተኛው መጨረሻ ላይ የምታገኙት ፊደል የፊደሉ ቅርጽ ይህን ይመስላል። ከዚያ ቀጥሎ ደግሞ ታ የተቤተሰብ አራተኛው ታ። ስለዚህ እነዚህ ቦታ ብላችሁ ለመጻፍ ይህን ትጠቀማላችሁ። በቂ ብላችሁ መጻፍ ብትፈልጉ በና ቂ የሚባል ፊደል ያስፈልጋችኋል ማለት ነው። ስለዚህ በ የበቤተሰብ የመጀመሪያው፣ ቂ ደግሞ ቀቁ ቂ ሶስተኛው ማለት ነው። ቂ ሶስተኛው ፊደል ቅርጹ ይህን ይመስላል። ስለዚህ በቂ ብላችሁ መጻፋችሁ ማለት ነው። ቤት የሚባለውን ጻፉ ብትባሉ ቤ በ ለሚባለው ፊደል አምስተኛው ፊደሉ ቅርጽ ይህን ይመስላል። ቤ በቡ ቢ ባ ቤ ስቆጥሩ ቤ ይሄ ነው። ከዚያ ት ደግሞ የተ ቤተሰብ ስድስተኛ ፊደሉ ማለት ነው። ስለዚህ ቤት ምን ብላችሁ ጻፋችሁ ማለት ነው? ቤት ብላችሁ ጻፋችሁ ማለት ነው። ስለዚህ እናንተ በመጀመሪያ ፊደላት የተለያዩ ቃላትን እየጻፋችሁ ከተለማመዳችሁ በኋላ እንደነዚህ አይነት ሁለት ሆሄያት ያላቸውን ቃላት እናንተ እንዳይከብዳችሁ ከቀላል ወደ ከባድ ነው ሁሉም ነገር መሆን ያለበት። ስለዚህ እናንተ ቀለል ያሉ እነዚህ ሁለት ሆሄያት ብቻ ያላቸውን ቃላት እየጻፋችሁ እያነበባችሁ መለማመድ። ለምሳሌ ሙዝ የሚለውን መጻፍ ብትፈልጉ ሙ የመቤተሰብ ሁለተኛ ፊደሉ ሙ። ከዚያ ዝ ደግሞ ዘ የሚባለው ፊደል አለ። የእሱ ስድስተኛው ላይ ስትሄዱ ይህን ፊደል ታገኛላችሁ። ሙዝ ይላል። መቶ ብላችሁ መጻፍ ብትፈልጉ መ እንግዲህ የመቤተሰብ መጀመሪያው ፊደል ነው። መ ከዚያ ቶ ደግሞ ተቱ ቲታቴ ትቶ ሰባተኛው ፊደል ሰባተኛው የመጨረሻው የፊደሉ ቤተሰብ ቶ የሚባለው ይህን የመሰለ ቅርጽ አለው። ስለዚህ መና ቶን ስትጽፉ መቶ የሚል ቃል ትጽፋላችሁ ማለት ነው። መሪ የሚለውን ለመጻፍ ብትፈልጉ ደግሞ መ ከዚያ ሪ የረ ቤተሰብ ሶስተኛው ፊደል ሪ። ስለዚህ መና ሪ ምን ይላል? መሪ የሚል ቃል ጻፍን ማለት ነው። መጣ ብለን መጻፍ ብንፈልግ ደግሞ መ የሚል ቃል ያስፈልገናል። መ የሚል ሆሄ ያስፈልገናል። መ ይሄ ነው የመጀመሪያ ፊደል የመቤተሰብ
ጣ ደግሞ የጠ ቤተሰብ አራተኛ ነው። ስለዚህ እነዚህን በቅደም ተከተላቸው ስናስቀምጣቸው መጣ መጣ ይላል ማለት ነው። ማር ማር ብለን መጻፍ ብንፈልግ ማ የመቤተሰብ አራተኛው መሙሚ ማ የመጀመሪያው ም ነው፣ ሁለተኛው ሙ፣ ሶስተኛው ሚ፣ አራተኛው ማ። ስለዚህ ማ ከዚያ ር ር ደግሞ የረ ቤተሰብ ስድስተኛ ቤተሰቡ። ስለዚህ ማና ር ምን ይላል? ማ ር ማር ማር ይላል። ምሳ ብለን መጻፍ ብንፈልግ ም ከዛ ሳ ይኸው ም የመቤተሰብ ስድስተኛው ሆሄ ነው። ም ከዛ ሳ ደግሞ ከሰ ቤተሰብ አራተኛው ጋር ስትሄዱ ይሄ ነው ማለት ነው። ስለዚህ ምና ሳ ምን ይላል? ምሳ ምሳ። ሞት ብላችሁ መጻፍ ብትፈልጉ ሞና ት ሞ እንግዲህ የመቤተሰብ ሰባተኛው መጨረሻው ላይ ያለው ነው። ት ደግሞ ከተ ቤተሰቦች ስድስተኛው ሆሄ ይህን ይመስላል ቅርጹ ት ይባላል። ስለዚህ ሞና ት ምን ይላል? ሞት ሞት ይላል ማለት ነው። ሞቀ ብላችሁ መጻፍ ብትፈልጉ ሞና ምን ታደርጋላችሁ? ቀ። ስለዚህ ሞ የመቤተሰብ ስንተኛ ነው ያልኋችሁ? ሰባተኛ ወይም መጨረሻው የመቤተሰቦች ጋር የምታገኙት የሆሄ ቅርጽ ይህን ይመስላል። ሞ ይባላል። ስለዚህ እዚያ ቀ ደግሞ የቀ ቤተሰብ መጀመሪያው ነው። እነዚህን ሞና ቀ ምን ይላል? ሞቀ ይላል። ሰጠ ብለን መጻፍ ብንፈልግ ሰና ጠ ይኸው ሰጠ። ሰም የመጀመሪያ ነው፣ ጠም የመጀመሪያ ፊደል ነው። ስለዚህ ምን ይላል? ሰጠ። ሰማ ብለን መጻፍ ብንፈልግ ሰ የመጀመሪያ ፊደል ነው፣ ከሰ ቤተሰቦች ማለት ነው። ማ ደግሞ ስንተኛ ነው ያልኳቸው? አራተኛ። መ የመጀመሪያው ይሆናል፣ ሁለተኛው ሙ፣ ሶስተኛው ሚ፣ አራተኛው ማ የሚባለው ይሄ ነው የሚሆነው። ስለዚህ ማ። ስለዚህ ሰና ማ ምን ይላል? እስኪ አብረን እናንብብ። ሰማ ይላል። ሰማ። ሰው ብለን መጻፍ ብንፈልግ ሰ ከዚያ ው። እንግዲህ ሰ የመጀመሪያ ፊደል ነው፣ የሰ ቤተሰቦች መጀመሪያው የሆሄ ቅርጽ ይህን ይመስላል። ው ደግሞ ከወ ቤተሰቦች ስድስተኛው ፊደል ቅርጹ ይህን ነው የሚመስለው፣ ስድስተኛ ላይ የምታገኙት ማለት ነው። ስለዚህ ሰና ው ምን ይላል? ሰው ሰው ይላል ማለት ነው። ሱሪ ብለን መጻፍ ብንፈልግ የሰ ቤተሰብ ሁለተኛው ሆሄ ቅርጹ ይህን ይመስላል፣ ሱ ይባላል። ሱ። አዚያ ሪ ደግሞ የረ ቤተሰብ ሶስተኛው የሆሄ ቅርጽ ይህ ነው፣ ሪ። ስለዚህ ሱ እና ሪ ምን ይላል? ሱ ሪ ሱሪ ይላል። ሱቅ ብለን መጻፍ ብንፈልግ ሱ ከዚያ ቅ። ሱ የሚባለው የሰ ቤተሰብ ስንተኛው ነው ያልኳችሁ? ሁለተኛው ሆሄው ይሄ ነው፣ ሱ። ከዚያ ቅ ደግሞ የቀ ቤተሰብ ስድስተኛ ፊደሉ ወይም ስድስተኛው ሆሄ ቅርጹ ይህን ይመስላል፣ ቅ ይባላል። ስለዚህ ሱና ቅ ምን ይላል? ሱቅ ሱቅ ይላል። ስም ብለን መጻፍ ብንፈልግ ስና ም የሚባል ሆሄዎች ያስፈልጉናል። ስለዚህ ስ የሰ ቤተሰብ ስድስተኛው ሆሄ ቅርጽ ይህን ይመስላል። ቅርጹ ማን ይባላል? ስ። ከዚያ ም ደግሞ ከመቤተሰብ ስድስተኛው ሆሄ ሄዳችሁ ቅርጹን ብታዩት ይህን ይመስላል። ማን ይባላል? ም። ስለዚህ ስና ም ምን ይላል? ስም ስም ይላል። ሴት ብለን መጻፍ ብንፈልግ ሴት ሴና ት። ስለዚህ ሴ ከሰ ቤተሰብ አምስተኛው ሆሄ ይህን ይመስላል ቅርጹ። ስለዚህ ሴ ይባላል። ት ደግሞ የተ ቤተሰብ ስንተኛ ፊደል ነው? ስድስተኛ። ስድስተኛው ላይ ይህን የመሰለ ቅርጽ ታገኛላችሁ። ከመጀመሪያው ጀምራችሁ እየቆጠራችሁ ተቱ ቲታቴት ቶ ከሚለው ት ስትደርሱ ይህ ነው ማለት ነው። ስለዚህ ሴና ት ምን ይላል? ሴት ሴት። ሶፋ ብላችሁ መጻፍ ብትፈልጉ ሶ ከሰ ቤተሰብ ስንተኛ ነው? ሰባተኛ። መጨረሻው ላይ የምታገኙት የሆሄ ቅርጽ ይህን ነው የሚመስለው። ሶ። ፋ ደግሞ ፈ ከሚባለው ፊደል ውስጥ አራተኛውን ብታዩት ይህን ነው የሚመስለው ቅርጹ። ስለዚህ ይሄ አራተኛው የፈ ቤተሰብ ነው። ይሄ ደግሞ ሰባተኛ። ስለዚህ ሶና ፋ ምን ይላል? ሶፋ ሶፋ ይላል። ሸጠ የሚል ቃል መጻፍ ብንፈልግ ሸና ጠ። ስለዚህ ሸ የሸ ቤተሰብ መጀመሪያ ናት። ጠ
ጠ ደግሞ የጠ ቤተሰቦች የመጀመሪያዋ ፊደል ይህን የሚመስለው ቅርጿ። ሸና ጠ ምን ይላል? ሸጠ ይላል ማለት ነው። ሹካ ብለን መጻፍ ብንፈልግ ሹካ፣ ሹና ካ የሚባል ሆሄ ያስፈልገናል። ስለዚህ ሹ የሚለው የሸ ቤተሰብ ሁለተኛው ፊደሉ ነው። ሁለተኛው ሆሄ ይሄ ነው ቅርጹ። ስለዚህ ማን ይባላል? ሹ። ካ ደግሞ ከከ ቤተሰብ አራተኛው ይሄን ነው የሚመስለው ቅርጹ። ማን ይባላል? ካ። ስለዚህ ሹና ካ ምን ይላል? አሁን ይሄ ሹካ ይላል። ሽሮ ብለን መጻፍ ብንፈልግ ሺ እና ሮ የሚባል ሆሄ ያስፈልገናል። ስለዚህ ሺ የሚባለው የሸ ቤተሰብ ስድስተኛው ሆሄ ሺ ይባላል። ሮ ደግሞ ከረ ቤተሰቦች ሰባተኛው ወይም መጨረሻ ላይ የምታገኙት ይሄ ነው። ስለዚህ ሽና ሮ ምን ይላል? ሽሮ ይላል። ሽሮ። ሻማ ብለን መጻፍ ብንፈልግ ሻና ማ። ስለዚህ ሻ የሸ ቤተሰብ ስንተኛ ነው? አራተኛ ላይ እንግዲህ መጀመሪያው ላይ ጀምራችሁ የመጀመሪያው ሸ ነው፣ ሁለተኛው ሹ፣ ሶስተኛው ሺ፣ አራተኛው ሻ። ስለዚህ አራተኛው ፊደል ቅርጹ ይህን ነው የሚመስለው የሸ ቤተሰብ ሻ። ከዚያ ማ ደግሞ እንደዚሁ የመቤተሰብ አራተኛ ነው። ምን ይላል? ሻናማ ሻማ ይላል። ቀጣ ብለን መጻፍ ከፈለግን ደግሞ ቀና ጣ የሚባሉ ሁለት ሆሄዎች ያስፈልጉናል። ስለዚህ ቀ ይህን ይመስላል ቅርጹ። ጣ ደግሞ ይሄ ነው። ቀ የቀ ቤተሰብ የመጀመሪያ ሆሄ ነው። ቀ። ጣ ደግሞ የጠ ቤተሰብ አራተኛው ጋር ብትሄዱ ይህን ነው የሚመስለው ቅርጹ። ጠ፣ ጡ፣ ጢ፣ ጣ እያላችሁ ሰባት ነው ብሎ እያቸዋለሁ የፊደላት ቤተሰቦች። ስለዚህ አራተኛው ጋር ስትመጡ ጣ ይሄ ነው ይመስላል። ቀ ደግሞ የቀ ቤተሰብ መጀመሪያ ነው። ቀና ጣ ምን ይላል ቃሉ ስናነበው? ቀጣ ይላል። ቀጣ። ቁጣ ብለን መጻፍ ብንፈልግ ቁና ጣ የሚባል ሆሄ ያስፈልገናል ወይም ፊደል ያስፈልገናል። ስለዚህ ቁ የቀ ቤተሰብ ሁለተኛ ነው። ጣ ደግሞ የጠ ቤተሰብ አራተኛ። ስለዚህ ቁና ጣ ምን ይላል? አብረን እናንብብ እስኪ። ቁጣ ይላል። ቁጣ። ቂጣ ብለን መጻፍ ከፈለግንስ? ቂጣ ብለን መጻፍ ከፈለግን ምን የሚል ሆሄ ወይም ፊደል ያስፈልገናል? ቂና ጣ የሚባሉ ሁለት ፊደሎች ያስፈልጉናል። ስለዚህ ቂ የሚባለው ደግሞ የቀ ቤተሰብ ስንተኛ ነው? ሶስተኛ። የመጀመሪያው ቀ ነው፣ ሁለተኛው ቁ፣ ሶስተኛው ቂ። ስለዚህ ቂ የሚባለው ቅርጹ ይህን ይመስላል። ጣ ደግሞ ስንተኛ ነው ብያችኋለሁ? አራተኛ። የጠ ቤተሰብ አራተኛ ፊደል ነው። ስለዚህ ቂና ጣ በአንድ ላይ በተመጣጣኝ ፍጥነት ስናነባቸው ቂጣ ይላል። ቂጣ እንግዲህ በቅደም ተከተል መጥራት ነው። ቂጣ። እዚያ ቅቤ የሚባል ቃል መጻፍ ብንፈልግ፣ ቅቤ የሚል ቃል መጻፍ ብንፈልግ ምን የሚል ሆሄ ያስፈልገናል ወይም ፊደል ያስፈልገናል? ቅና ቤ። ቅና ቤ። ቅ የቀ ቤተሰብ ስድስተኛ ቤተሰቡ ነው። ስድስተኛ። ቤ ደግሞ የበቤተሰቦች አምስተኛ። ስለዚህ ቅ ቤ ምን ይላል? ቅቤ ይላል። ስለዚህ እናንተ በዚህ መንገድ ሁለት ሆሄያት ያላቸውን እየጻፋችሁ መለማመድ። መጀመሪያ ላይ ግን የምታደርጉት ምንድን ነው ያልኳችሁ? የፊደላትን ቅርጽና ድምፅ መለየት። ከዛ ቀጥሎ ምንድን ነው የምታደርጉት? በመጀመሪያ ፊደላት ቃላትን፣ ምክንያቱም እናንተን ለመያዝ የፊደላትን ቅርጽ መያዝ በጣም በቀላሉ የምትችሉት ፊደላትን ስታጠኑ መጀመሪያ የመጀመሪያ ፊደላትን ነው። ከዚያ ቀጥሎ እነዚያን እያንዳንዳቸውን ቅርጽና ድምፅ ለመለየት መሞከር። ወደ ቃላት መጻፍና ማንበብ ስትገቡ ደግሞ በመጀመሪያ ፊደላት ቃላትን እየጻፋችሁ ማንበብ መለማመድ። ከዛ ቀጥሎ ሁለት ሆሄያት ያላቸውን ቃላት እየጻፋችሁ መለማመድ። ይህን እያደረጋችሁ በቀላሉ ማንበብ መጻፍ የተቸገራችሁ ልጆች ደግሞ የሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ተማሪዎች በሚመቻቸው ሰዓት እያስተማረ ይገኛል። ስልክ ቁጥራችን ከቪዲዮ ጠርዝ ላይ ታች ላይ አለ።
ይህን ስልክ ቁጥር አንስታችሁ ሴቭ አድርጋችሁ ይዛችሁ በማንኛውም ሰዓት በኢሞ፣ በዋትሳፕ፣ በቴሌግራም እናንተም በሚመቻችሁ ሶሻል ሚዲያ ወይም ደግሞ በቀጥታ መስመር ብትደውሉልን ወይም ደግሞ ቴክስት ብትጽፉልን ቮይስ ብታስቀምጡልን እናንተም በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን ትምህርታችሁን እንድትቀጥሉ ወይም እንድትጀምሩ እናደርጋለን። ከዛ ውጭ የዛሬ የትምህርታዊ ዝግጅታችን ከዚህ ላይ እናጠናቅቃለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።